አመስግነኝ። ሰብስቤ አገር አስቀመጥኩ፣ አገር አስገባው፣ ቤተሰብን እንድታይ ያደረኩ። ገባ አንተ ልጅን አሳይቼ ነበረ ያላወቅበት ራስህን እኔ ዝቅ ምናምን ነገር ያደረክ መስሎ ነው አይደለ? ራስህን ዝቅ ያልከው አወራ መስሎሻል። በተናገረ ምን እንዲመነጥፉኝ ሴት ዛሬን እንዳንከኝ እና እንደሌለኝማ ታውቂያለሽ። እንደዚህ አይነት ትግና እንደሌለኝ የእናት ስራት ዘርበል አረባከ ስለእናት አላውራ አይደለ? ስለእናት ስለዛች ጀግና እናት ስለ አንተ ልትመታት የተነሳ ሰው እኮ ነህ አንተ ነህ። እናንተን የምታከብረው እናት ከምን በላይ ነው ማለት ስለእናት ታቀኝ ስለእናት የመለከት ዘርበል አንተ ቆይ ምን ፈልግ ነው Ifara Takalana ወይ ጉድ! እኔ የምለው ጋዜጣ ጉድ ምንድን ነው ላላ ብላችሁ እንደ ይሄም መጫቤ የቤኒ ግፍ ነው እንደዚህ የሚያደርገሽ። የምር በዚህ ልኩ ሲጀመር ከካፊር ጋር መጋጋጥ መላላት ጭራሽ ልጅ እስከ መውለድ ማለት ከክርስቲያን ጋር እምነትሽ ከማይፈቅደው ሰው ጋር ምንድነው ሲጀመር? ያኒ ራስሽን ያረከሽው ራስሽን ያወረድሽው እኮ ራስሽ ነሽ ማለት ነው። እና ይሄ የቢኒ ግፍ ነው፣ የምር የቢኒ ግፍ ነው። ያን ሁሉ ዘመድ ወዳጅ ጓደኛ ስለሌለው እንደዚህ እንትን ስትዩ የነበረው የሱ ግፍ ነው እንደዚህ የሚያደርገሽ። ጭራሽ ልጅ ነው ብለሽ ግን እውነት ወልዳችኋል? እኔ እኮ አሁንም ራሱ አላመንኩም። ባይዘው እኔ ያልከታተልሻል ማላይሽም ምናምን ነገር ግን ዛሬ ነው ገና ዩቲዩብ ዝም ብዬ ስገባ ሲመጣልኝ አይ በዚህ ጉድማ እኔ መፈትፈት አለብኝ ብዬ እንድፈትፈት የተገደድኩት ማለት ነው። የምር እንደ ምንድነው ይሄ ደግሞ ልጁ ምነው ጉርድ ልበስ እንጂ ምነው እንደዚህ እንደ ሴት ያስለጠለጠዋል? ከሴት ጋር ሊደባደብ ምናምን አተ ፕራንክ ራሱ ቢሆን ማይንፋ ያኔ እንደዚህ አይነት ፕራንክ የለም ማለት ነው። እና በዚህ ልኩ መዋረድ፣ በዚህ ልኩ መውረድ ለዶላር ብላችሁ ይሄን ያክል መውረድ ምን ይሉታል? ኧረ ጉድ እኮ ነው የምር በጣም የሚያስጠላው ማለት ነው። እና አሁንም ቢሆን አንተ ምን አይሰገጤና ለሴት ልጅ ክብር ይኑርህ። እናት አለክሳ ለሴት ልጅ ትልቅ ክብርና ሪስፔክት ይኑርህ ማለት ነው። በጣም የሚያስጠላ የምር። እና በዚህ ልክ አንቺ ራሱ አንዳንዴ የሰራነው ግፍ ይሄው ተመልሶ ለራሳችን ይደርሳል ማለት ነው። የዛኔ እሱን አምጥተሽ አስቀጥቅጠሽ ስልኩን አሰብረሽ ብዙ ነገር አድርገሹ ብዙ ነገር ተሰቃይቶ ሰው ሁሉ እየሰደበው ብዙ ነገር እየሆነ ነበር። የወንድ ልጅ ግፍ እኮ ውሎ አያድርም። የምር ለጊዜው ይመስላችኋል፣ ትልቅነት ጀብድነት ይመስላችኋል እንጂ በጣም ዋጋ ያስከፍላል ማለት ነው። ስለዚህ በሰዓቱ ላይ መስለን ይችላል። አውቀን ያጠፋነው ነገር በጊዜው በቀኛ ምናልባት በዛ ሰዓት ተሰሚነት ስለሚኖረን ከጎናችን ሰው ምናምን ስለሚኖረን ብዙ ነገሮችን እናበላሻለን። ነገር ግን እውነት ይመስለናል፣ ወላሂ ተመልሶ በራሳችን ይደርስብናል ማለት ነው። እና ይሄ ሰውዬ ደግሞ ሌባነት አለበት ነው ወይስ እንዴት ነው? ሁሌ ማስክ ለብሶ ምናምን እና ሁሌ ማስክ ለብሶ ምናምን ነው የሚታየው ማለት ነው። ምን ጉድ ነው? እኔ ግን አሁን ይሄ ሰውዬ አውቆ ጉርድ ሱሪ እየለበሰ ነው? ሴት ነው ወይስ ነገሩ እንዴት ነው? የምር እኔ ግራ እየተጋባው ነው። ሴት ናት እንግዲህ ማስክ ለብሳ የምትወጣው። ወንድ ልጅ እኔ እስከ ዛሬ ድረስ ሌባ ነው ወይስ ከብዙ ሴቶች ጋር ይማግጣል ነው አላቅም። አይዶን ነው ግራ ገብቶኛል ማለት ነው። እንደዚህ ራሱን ሸፍኖ ምናምን እንትን የሚለው እና በጣም ከባድ ነው። አንቺ ራሱ እየሰራሹ ያደረግሽው ጀዛ ነው ለዚህ ያበቃሽ። ጭራሽ ድብድብ፣ ጦርነት፣ ቪዲዮ ቢቀርስ ቆይ ቢቀርስ እና ኔት የለኝም እና ስልክ ገብቶብኝ ዘግቼው ነበር። ስልክ እያወራሽ ነው እያሉ እያሙ እና በጣም ከባድ ነው። እኔ ገርሞኛል።
እና ቤተሰቦቼ በጣም ከባድ ነው። እናንተ ያደረጋችሁ ጀዛ ውሎ ሳያድር ይደርስባችኋል። ስለዚህ እንደዚህ ነገር አታድርጉ። ነግበኔ በሉ። ዛሬ ተሰሚነት ስላላችሁ ወይም ደግሞ ከጎናችሁ በሉ በሉ ሀይ ሀይ የሚላችሁ ሰው ስላለ ማይሆን ቦታ አትግቡ። ማይሆን ነገር አታድርጉ። ነጌስ ምንድን ነው የሚደርስብኝ፣ ምንድን ነው የሚገጥመኝ ብላችሁ ለነገያችሁ አስቡ ማለት ነው። አስተዋፍሩላ ለምንድን ነው የሚደውሉት ነገር ፍለጋ ውሻደ እና ማሌሽ እንትን ተቋርጦብኝ በስልክ ገብቶብኝ ነበረ እና በጣም ከባድ ነው። ምንም ነገር ስታደርጉ ስትሰሩ ነገ በእኔ ይደርስብኛል ወይ? እኔስ ይሄ ነገር ወንድ ልጅ ትወልዳላችሁ፣ ሴቶች በወንድ ልጅ የምታደርጉት ግፍ፣ ወንዶችም ደግሞ ሴት ልጅ ትወልዳላችሁ፣ እናት አላችሁ፣ እህት ይኖራችኋል። ስለዚህ ይሄንን አገናዝባችሁ አይታችሁ ብቻ ለዶራል ብላችሁ ያገኛችሁትን ለጊዜ ስሜታችሁ ብላችሁ ደግሞ የምታገኙትን ያያችሁትን ዝም ብላችሁ እንትን አትበሉ። በቃ ለሁሉም ነገር ሬስፔክት ሲኖረው ደስ ይላል ማለት ነው። ስለዚህ ማረም ሲበዛ ይመራል። ያ ስለሆነ በቃ ዛሬ ላይ ለእይታ ብላችሁ የምታደርጉት ነገር አይነፋም ማለት ነው። በቃ ለእይታ ፕራንክ ራሱ ቢሆን በዚህ ልኩ አትዋረዱ፣ አትውረዱ። እምነታችሁ ከማይፈቅደው ሰው ጋር አትጋጋጡ። ነገ እኮ ሞት አለብን ማለት ነው። ስለዚህ ለሁሉም ነገር ለእንትን ሲኖረው ያምራል እና ለማንኛውም ስራ እንትን እያልኩ እየቆራረጥኩ እየሰራሁት ነው እና ቤተሰቦቼ በቃ እንደዚህ አትጃጃሉ፣ አትጋጋጡ ለማለት ነው። ህይወት ማለት ደግሞ እናንተ ጋር እንደረከሰ አላውቅም። በጣም ከባድ ነው። ብቻ ጮቤዋ ብትስተካከል ይሻልሻል። ነገም ትናንትናም ዛሬም ከነገ ወዲያም እንደ አይነት ሰው መሆን በጣም ከባድ ነው። ትዳር ማለት ደግሞ ህይወት ስለሆነ እናንተ ጋር እንዴት እንደረከሰ አላውቅም። ለማንኛውም ውድና የተከበራችሁ የቻናል ቤተሰቦች የረበና ሰላም በእናንተ ላይ ይሁን። እኔ ባይዘወይ ልጁንም አላየውም እውነት ወልዳም ይሁን ምናምን አላቅም። ብቻ አሁን ነው እንትን ሲሉ ሳያቸው በጣም አስጠላኝ ማለት ነው። ያኔ እንትናቸው ስላስጠላኝ ነው ቪዲዮ ልሰራ የተገደድኩት ማለት ነው። ሁላችሁንም እጅግ አመሰግናለሁ ስለነበረን ጊዜ ቆይታ። ክበሩልኝ። ሰላም፣ ፍቅር፣ አንድነትን አብዝቼ ተመኘሁላችሁ። አሁንም ለቻናሌ አዲስ ሆናችሁ ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ ማለት ነው። ሁላችሁንም አመሰግናችኋለሁ። ባላችሁበት አላህ ይጠብቃችሁ። በቃ ካጠፋሁ አፍበሉኝ። ከሰው ስህተት ከብረዝገጥ አይጠፋም ማለት ነው። አላህ ይጠብቃችሁ። ሀሳባችሁን አላህ ያሳካላችሁ። ህልማችሁን አላህ እውን ያደርግላችሁ። ባሰባችሁ ደርሳችሁ በሰላም በደስታ በፍቅር ለሀገራችሁ ያብቃችሁ ማለት ነው። ሁላችሁንም ወዳችኋለሁ፣ አመሰግናችኋለሁ። በርቺ ጠንክሪ ብላችሁ ለምትመክሩኝ በሙሉ ጀዛክላሁ ኸይር ብያለሁ። የረበና ሰላም በእናንተ ላይ ይሁን። ወሰላሙ አሌይኩም ወረህመቱላህ ወበረካቱ። ባባይ